እኔ እያልኩ ያለሁትኝ አዳምጠኝ። ምንም ነገሩን አታዙረው። እኔ እያልኩ ያለሁትኝ ሎዛ ኢቨንት በፐርሰንትም አይሰራም። ይኸውልህ ስማ ሎዛ ኢቨንት በፐርሰንትም አይሰራም። ይኸውልህ አዳምጥ። ሎዛ ኢቨንት በፐርሰንትም አይሰራም። ድሬዳዋ ማህበረ ቅዱሳን የገቢ ምንጫቸው ምንድን ነው? የአባላት መዋጮ ኦርቶዶክሳውያን ናቸው የሚያዋጡት። ስንት ብር ገባ? በምን ውል ነው ይህን የምታደርጉት? ስንት ብር ገባ? በምን ውል ነው ይህን የምታደርጉት? ምን ውል አላችሁ ይህን ለማድረግ? ማነው ፍቃድ የሰጣችሁ? ማነው ፍቃድ የሰጣችሁ? ለምኑ? ከአባላት ላይ ገንዘብ ለመሰብሰብ ማነው ፍቃድ የሰጣችሁ? ቅዱስ ሲኖዶስ። ቴንኪው። ቅዱስ ሲኖዶስ ፍቃድ ሰጥቷችኋል። ቅዱስ ሲኖዶስ ፍቃድ የሰጠውን አካል ለምን ትቃወማለህ? አንተ ምን ብዬ ተቃወምኩ? ይኸው ሌባ፣ አጭበርባሪ፣ ኮሚሽን ሰራተኛ እያልክ በፐርሰንት ሰራተኛ እያልክ ያለምንም መረጃ ደሜ አሁንም ልፋትህ መረጃው እንዳሳየህ ከሆነ መረጃውን አላሳየህም። አንተ መረጃውን የማሳየት አቅም የለህም። ለምን ውሸት ላይ ተደግፈ በቅናት ነው እየከሰስክ ያለው። በቅናት ካልሆነ ለቤተክርስቲያን ቀንተ ከሆነ እኔንም አድነኝ። ለቤተክርስቲያን ቀንተ ከሆነ እኔንም አድነኝ። አለበለዚያ ግን ውሸትህን ነው ማለት ነው። እንዳድንህ ከፈለግ ሎዛን ኢቨንትን ምንም አይነት ከቤተክርስቲያን ጋር ውል ተዋውለን ምንም ነገር ከቤተክርስቲያን ብር ተቀበለን ምንም አንሰራም ካለ ይምጣና የዛን ጊዜ ሎዛ ኢቨንት ቢያንስ 30 ለሚሆን ቤተክርስቲያን በነፃ ሰርተዋል። ይሄ መረጃ አለ። ትናንትና ፖስት ያደረገውን አይቻለሁ። ለያ ዘለታ የለታ ኮሬለታለው ሲም ነበር በነፃ። እሺ መረጃው ለምን አልተናገርክም? እንደዚህ በነፃ ይሰራ ነበረ። አሁን ግን እንደዚህ ብለህ ለምን አልተናገርክም? የሆነ ድክመቱን ብቻ ለመናገር ለምን ፈለግ? ይሄንን ለማጥቃት ካልሆነ በቃ በነገራችን ላይ ቤተክርስቲያንን መዝረፍ በነገራችን ላይ ድክመት አይደለም። ቤተክርስቲያንን መዝረፍ ድክመት አይደለም። ሲጀመር አልዘረፈም። ዘረፈ የምትል ከሆነ መረጃ አምጣ እያልኩ ነው። ለምንድን ነው ለአንተ ማሳየህ? እኔ የጠራው መረጃ ለማሳየን ነበረ። መረጃ ማታሳየን ከሆነ እዚህ መምጣት አይጠበቅብንም ነበረ። መረጃ ለማሳየት ከሆነ ሎዛ ሚዲያ ከጠየቀኝ ከእሱ ጋር እናወራለን። አንተ ግን እንደ አንድ ሰራተኛ ነህ፣ ተቀጥረህ የምትሰራ ሰው ነህ። ሎዛ ሚዲያ በዚህ ሰዓት ላይ እንዲህ በልቷል ብዬ ቢሆን መጠየቅ ትችላለህ። ደምረው እንዲህ አካውንቱ ላይ ገብቷል፣ ደምረው እንዲህ ብር እየተቀበለ ያለን ማህበር እንጂ ግለሰብን አይደለም። ግልጽ የሚሆነው ነገር ምን መሰለህ? መረጃ ማምጣት አልቻልክም። መረጃ ካላመጣ ደግሞ እኔ መረጃ ካለው ያምጣ ብዬ ነው ሰዎች ሼር ያደረጉልህ። እኔ ጋር ስትመጣ ሰላም ልትለኝ አይደለም የመጣው። መረጃ ማታመጣ ከሆነ ግን በሐሰት ነው እችን ኢቨንት እየከሰስክ ያለው በሐሰት። አንተ ድሬዳዋ ቅዱስ ማህበረ ቅዱሳን ከሲኖዶስ እውቅና እንደተሰጠው ሁሉ እንዲሁ ሎዛ ኢቨንትም ከሲኖዶስ ነው እውቅና የተሰጠው። ብራዘር ግብር የሚከፍል ቆይ ደምዬ ለጠቅላላ እውቀት እንዲሆነ እኔም ድሬዳዋ ማህበረ ቆይ እንትን አላስገባልህ። ቆይ ለምን እንዳለ ህዝቡ መረጃ ይጠይቃል፣ ይመጣል። ይኸውልህ ከሰማኝ ሊመጣ ይችላል። አንተ ግን መረጃ ቀርብና ህዝቡን ጭንቅላቱን የበረስከው አንተ ነህ። በሐሰት በውሸት ደሜ ዛሬ አናግረው ብራዘር። እኔ ድሬዳዋ ማዕከል አይደለም ምሳሌ ነበር። ተጨማሪ መረጃ ልስጣት። አናግረው መረጃ ምስራቅ ማስተባበሪያ ነበር የምሰራው። ምስራቅ ኢትዮጵያ ነበር ማስተባበረው። አፋር፣ ድሬዳዋ፣ ጅጅጋ፣ ሐረርጌና አሰበ ተፈሪ አስተባባሪ ነበርኩኝ። የበላይ በገበተ እምነት ዘርፍም ኃላፊ ነበርኩኝ። ስለዚህ የድሬዳዋ ሳይሆን የምስራቅ ኢትዮጵያ ኃላፊ ነበርኩኝ። በምስራቅ ኢትዮጵያ ላይ ማህበረ ቅዱሳን ላይ መረጃ አለኝ ብለህ መረጃ አለኝ ብለህ
ኮምፒውተር አሳይተሃል። ኖ አንተ አቀኛ እንድትሆን አማር እኔ አልደግፍህማ። ለመሰለ እኔ በሎዛ ስር ቆይ አንድ አዳምጠኛ። እኔ በሎዛ ስር እስካለው ድረስ አንተ መረጃ ብለህ የሆነ የኮምፒውተር ጽሑፍ አሳየህና ያንን የኮምፒውተር ጽሑፍ በትክክል ሰው እየበዛ ይመጣል አይታወቅም። ሎዛም ሊመጣ ይችላል። አንተ መረጃን ካሳየ ሎዛ የማይመጣበት ምክንያት የለም። ይኸው መረጃን አሳይ መረጃ ማንም ይመጣ ችግር የለብኝም። አሳያ መረጃን ካልፈራ ለምንድን ነው ማሳየህ? በቃ ውሸታምና በውሸት ለምን ስም ታጠፋለህ? አንተ ኢትዮጵያ ውስጥ ብትኖር ማለት ነው ኡጋንዳ ስላለ ነው። ስማኝ ኡጋንዳ ስላለ ይሆናል ትጠየቅ ነበር። በህግ ነበር ሎዛ የምትጠይቅ አንተ በህግ ስም በማጥፋት ወንጀል ሊያስገድለኝም ይችል ነበር። ኖ እኛ እናስገድልም። እኛ ክርስቲያኖች ነን፣ አናስገድልም። ገባህ? በስጋ የእጅን የምታገኝበት ነገር ግን ውሸት ነው። ይኸው አናግረው። ኤክሶ አንተና ሴራ ረክለት አናግረው። ማለት ቅድምም ምንም ያልኩ ነገር አለ። በሎዛ ኢቨንት ለተባበረው ስርዓት ውስጥ አንድ ላይ ያንን ማሰባሰቢያ ሲያስተባብሩ የነበሩት እንዳለ አንድ ፕላትፎርም ላይ ቀርበው ከደብሩም እነዛን ውሎች ሲዋዋሉ ሲስማሙበት የነበረው እንዳለ ቀርበው መወያየት አለባቸው። ምን ለሱ ሰጥቶታል። እሱ ደግሞ ሚዲያ ላይ ወጣው። የሰጡትን መረጃ ያምጣ፣ እውነተኛ ከሆነ ያምጣ። ከዛ በኋላ እኛ የደብሩን ኃላፊዎች ኮሚቴዎች ኑ እንላለን። እሱ ግን የያዘው መረጃ ውሸት ነው። በሙሉ ኮንፊደንስ ነው የምናገረው። ስለ ሎዛ በሙሉ ኮንፊደንስ ነው የምናገረው። ጠጌ አምጣ መረጃውን፣ አለበለዚያ ውሸት ነው። ውሸትን ይዘህ ነው ራስህ የምትወጣው። መረጃን ካላሳየ ማለት ነው ውሸት ነው። ይህን ቪዲዮ ቴንክ ዩ ይኸው በትልቁ ስለዚህ መረጃ የምታወራው በትክክል አሳይ። አሳይ በትክክል ይነበብ። ምንም እየታየ አይደለም። አንብበው። እሺ ካሜራ አስጠግቼ እላለሁ በደንብ አድርጌ። አባሪ ሰነድ አንድ ይላል። በዚህ ፕሮጀክት የወጣው ወጪ ዝርዝር ነው የሚለው። ውል ነው ያልኩ። ወጪ ዝርዝር ሳይሆን ውል ነው ያልኩ። ውሉን ነው የምታመጣው። ወጪ ዝርዝር ለማን እንዳወጣው ሁሉ ትናገራለህ። ለሎዛ ነው፣ ለራማ ሚዲያ ነው፣ ለማን እንደሆነ በግልጽ ታስቀምጣለህ። ገባ? ለራማ ሚዲያ የሆነውን አይመለከተኝም። ራማ ሚዲያን መጠየቅ ትችላለህ። እኔ የምጠይቅህ ስለ ሎዛ ሚዲያ ነው። ስለ ሎዛ ሚዲያ ጠይቃለሁ። ራማ ጋር የተደረገ ነገር ካለ አይመለከተኝም። ይሄኛው ደግሞ ከማን እንደሆነ ተናገር። ከማን እንደሆነ መቼ ነው ቀኑ መቼ ነው? ሎዛ ሚዲያ እዚህ ላይ አለበት እኮ። ሎዛ ሚዲያ አለበት ወይ? እዚህ ላይ ሎዛ ሚዲያ አለበት ወይ? ማህተብ በዛ ላይ የለውም። ማህተቡን አሳየን። ማህተቡን አሳየኛል። እሺ ይኸው ማህተቡ ያው ማህተቡ ይሄ ማህተብ ነው። እግዚአብሔር አሳያችሁ። የቤተ ክርስቲያን ማህተብ ይሄ ነው። ምን ይላል? የኔ ተወዳጆች፣ የኔ ወዳጆች፣ እናንተ ለቤተ ክርስቲያን ቀናኢ የሆናችሁ ይሄ ማህተብ አይደለም። ይሄ እኛን ሎዛን አይመለከትም። ጸጋዬ ውሸታም ነህ። ይሄ ሎዛን አይመለከትም። ማህተቡም ህገወጥ የሆነ ማህተብ ፎርጅድ ነው። ይሄ መረጃ ብለህ አውጥተህ ስም ማጥፋት ወንጀል የሰራው አንተ የቤተ ክርስቲያን ጠላት ነህ። አንተ የቤተ ክርስቲያን ከዛ ለይቻላይም ይቅርታ ካልጠየቅ ደምዬ መፈራ መስሎህ ነው እንደዚህ እያወራህ ያለው። እኔ ምን ማለት እኔ ምን አልገል አልመጣ አልደበድብ። ይሄኛው ማህተቡ አይነበብ ሲጀመር ሎዛን አይመለከት። ለምን ራማ አላልክም? ለምን አላልክም? ሎዛን አይመለከት። በዚህ ደብዳቤ ላይ በዚህ ደብዳቤ ላይ ስም ጠርሼ የተናገርኩትኝ ለጊዜ ሚዲያ ብቻ ነው። በዚህ ደብዳቤ ላይ ቪዲዮን ያየ ሰው በደምብ ስማ። ማይክል ሚውት አድርግና ከቻልክ ደግሞ በዚህ ደብዳቤ ላይ ስም ጠቅሼ የተናገርኩትኝ ለጊዜ ሚዲያ 25,000 ብር ተከፈለ ብዬ ብቻ ነው። ከዛ ውጪ በዚህ ይህን ዶክመንት ሳሳይ ለሎዛ ሚዲያ ይሄን የሚያክል ብር ተቀብሏል ብዬ ያቀረብኩበት ቪዲዮ ካለ ማንም ሰው ሊያቀርብልኝ ይችላል።
ይሄን ኦኬ። ስለዚህ ሎዛ ሚዲያ ብር አልተቀበለም። ቆይ ደሜ ተረጋጋ። አሁንም ስሜታዊ የሆንክ ነው። ለጊዜ ሚዲያ 5 ቁጥር ላይ ያለው ለጊዜ ሚዲያ 25 ሺህ ብር ተከፈለ የሚል ብቻ ነው ያለው። ደብዳቤውንም ሳነበም ያነበብኩት ይሄን ነገር ነው። ከዛ ውጪ በዚህ ደብዳቤ ላይ ይሄ ደብዳቤ ሎዛ ሚዲያን ይመለከታል ብዬ ያቀረብኩትኝ ካለ ማንም ሰው ማስረጃ ሊያቀርብልኝ ይችላል። በነገራችን ላይ ዩቲዩብ ላይ ገብቶ የተቀመጡ ቪዲዮዎች አሉ፣ ሊያመጣ ይችላል። ይሄን ደብዳቤ ያነበብኩትኝ በዚህ ኢቨንት ያዘጋጁ ሰዎች 4.5 ሚሊዮን ብር ወጪ አስወጥተው 2.3 ሚሊዮን ብር እንዳስገቡ፣ ነገር ግን በስም ተጠቅሶ ለዚህ ሚዲያ ብር ተከፍሏል የተባለው በዚህ ሚዲያ ላይ ለጊዜ ሚዲያ ብቻ። ከዛ ውጭ ያለ ሰው ካለ ግን ሊመጣ ይችላል፣ የፈለገ ሰው። አሁን ያዳመጥከው ይሄኛው ደብዳቤው ማየት ትችላለህ። ቁጭ ብለህ እንየው አብረን እንየው። 20 ሺህ ብር ይከፍላሉ። ላይ ከሆነ ብዙ ተከታይ የሚባለው ሰው ቢያንስ 40 ሺህ 50 ሺህ ከየት ነው ያመጣው? ይህ መረጃ ከየት ነው ያመጣው? መረጃው እሱ መረጃ ላይ እሱን ግን ምንም አይነት ዶክመንት አላሳየም። መረጃ አምጣ። አላሳየም። በዚህ ቪዲዮ ላይ ይሄ አሁን የጠቀስኩትን ደብዳቤ አሳይቼ ከሆነ ልጠየቅበት። እዚህ ቪዲዮ ላይ ይሄን ደብዳቤ አሳይቼ ያነሳው ሀሳብ ካለ ልጠየቅበት። እዚህ ቪዲዮ ላይ ሲጀመር ሎዛን አይመለከትም። ደሜ አትቸኩል፣ ፕሊስ እባክህ አትቸኩል። በደምብ ስማኝ። አሁን ያሳየኸው ቪዲዮ ላይ ይሄን ደብዳቤ ጠቅሻለሁኝ። አሁን ያሳየኸው ቪዲዮ ላይ ይሄን ደብዳቤ አሳይቻለሁ። ግን ይሄ ሀሳብ የአንተ ሀሳብ ነው። አዎ የኔ ሀሳብ ነው። መረጃ የለውም። መረጃ የለውም። ይሄ መረጃ የለውም አለኝ። ይሄ መረጃ የለውም። አምጣ መጀመሪያ ደብዳቤው ግን ደብዳቤው ውሸት መሆኑን መረጋገጥ አለበት። ደብዳቤው ውሸት መሆኑን መረጋገጥ አለበት። ደብዳቤው ማን ይላክልህ? አሳይ። የተላከበትን ቤተክርስቲያን አሳይ። ከየት የተላከው? ታይ እንዴት ነው የመረጃ ምንጮች የማወጣለህ? እሺ ቀጥል። ደሜ አይ ደሜ የተረዳ ያለ አይመስለኝም። ልዩነት አለው። በግልም የሚደረግም በኢቨንት ኦርጋናይዘር የሚሆነው ያ ኢቨንት ኦርጋናይዘር ድርጅት ነው እንጂ አስተባባሪው አይደለም። አንድ ድርጅት ወንጀል ቢሰራ ተቀጣሪዎቹ አይደለም የሚቀጡት። ተባባሪ ካሉ በማወቅ ተባባሪ ካሉ እነሱ ሊጠየቁ ይችላሉ እንጂ ለሎዛ ኢቨንት ደምረውም ሆነ ሌሎች ያሰባሰቡት ተጠያቂ ሊሆኑ አይችሉም። አሁንም ቢሆን መረጃ እና ጥያቄ እንትን ሲባል መረጃ ስለማሸሽ ቢሆንስ ኦር ደግሞ ፋብሪኬት ለማድረግስ ቢሆንስ? ስለዚህ ብቸኛ ሶሉሽን የሚሆነው ቅድምም እንዳልኩ ደሜ ነው እየሰማ ከሆነ ሎዛ ኢቨንት ቀርቦ ያንን እናንተንም በምን መንገድ የእናንተን ራሱ ውል ማቅረብ አለበት፣ ማሳየት አለበት እና ያ ደሜ እየሰማ ከሆነ ለመረዳት ሞክር። ያለውን እንትን ተጠያቂ አንተ ሳትሆን በሎዛ ኢቨንት ስለተደረገው ነገር ነው ጸጋዬም እያለ ያለው አይደለ? ከተሳሳትኩ አርመኝ። አዎ እየሰማህ አይደለም እንጂ አዎ ሲጀመር እሱ ጋር አይደለም፣ እሱን አይደለም የወቀስኩትኝ፣ እሱንም አልተናገርኩትኝ። ደብዳቤውንም ደግሞ እሱን የሚመለከትም አይደለም። ስለዚህ የለም በቃ ተደውሎለታል መሰለኝ። ለማንኛውም በቃ ኤክሶ ቴንኪው በጣም ስለጠራህ። ያው ነገር ደሜ ሰማኝ። ሳውራ ነበር ሰምተኛል። ምን ጸጌ ከቀድሞ መጀመሪያ ላይ ያለው ከፋፍሎ ነው። ሁሉም ይሄ የቤተክርስቲያን መዋጮ ላይ የሚሰራው ስራ እንዳለ ብሎ ጠቅልሎ አይደለም። የሆነ ክፍል አለ፣ በግል የሚሰራ አለ፣ በሎዛ ኢቨንት የሚሰራ አለ።
እነዛ ከፋፍሎ ነው። አሁን ሎዛ ኢቨንት እንትን ነው ተቋም ነው አይደለ? ተቋም ሲሆን ለቀጣሪዎቹም ውል ያስፈርማል። ለዛ ሰዎች ተቀጥሮ ሎዛ ኢቨንት ተቀጥሮ ለሚሰራቸውም አብያተ ቤተክርስቲያን ብለው ኦር የመንፈሳዊ ህብረቶች ብለው ለነሱም ውል ይፈራረማል። አሁን ጸጋዬ እየጠየቀም ያለው በሎዛ ኢቨንት የሚደረጉ የመሰባሰቢያ መርሃ ግብሮች ላይ የኮሚሽን ስራ እነዛ ጋር የሚያቀረው ሎዛ ኢቨንት እና ሎዛ ኢቨንት ብቻ ነው። ይህንን ልጠይቅ። ሎዛ ኢቨንት ወንጀል ቢሰራ አንተን የምትታሰረው ወይስ ስራ አስኪያጁ? ለምንድን ነው የምታሰረው? እኔ ህዝቡን ገንዘብ የጠየቅኩት እና ምን አውቀህ አንተ ናግሮኛ ተነጋግረን ነው የምንገባው። ከሎዛ ኢቨንት ጋር ተነጋግረን ነው የምንገባው እና ነገረህ እንጂ የንግድ ፍቃድ ያሳደሰበትን አሳይቶ ነው የነገረህ? አዋ በትክክል ስንዋዋል አንድ አዳምጠኝ። ስንዋዋል ሎዛ ኢቨንት ከሀ እስከ ፐ ከየት እንደተነሳ የት እንደደረሰ አሁን በምን ላይ እንዳለ ምን እንደሚሰራ ሁሉን ነገር ከነገረኝ ካመንኩበት በኋላ ነው ከእሱ ጋር ውል አድርጌ ስራ የጀመርኩት። ገባ? አንዴ ነው። ሁለተኛ ነገር ደግሞ ስለ ሎዛ ስለምንም ነገር ሲነገር እኔን ስለሚነካኝ አየህ፣ ሎዛ እውነት ኮሚሽን ይሰራል በፐርሶን ይሰራል ከተባለ ደምሮም መጠየቁ አይቀርም። ደምሮም ደግሞ የቤተ ክርስቲያን እስከሆነ አንድ አዳምጠኝ። ደምሮም የቤተ ክርስቲያን እስከሆነ ድረስ ከቤተ ክርስቲያን አላግባብ የሚዘረብ ዝርፊያ ካለ ይቃወማል። በነገራችን ላይ ማየት ያለባቸው ሎዛ ኢቨንት ትልቅ ከሰራቸው ስራዎች ጸጋይም እንድታውቀው የሚያስፈልገው ነገር ሎዛ ኢቨንት የኮሚሽን ስራና የፐርሰንት ስራ ከሰዎች ነጥቆ አይሆንም ብሎ ህገ ወጥ ነው ብሎ በትክክለኛው ጎዳና ቤተክርስቲያን ያሳረፈ ተቋም ነው። ቤተክርስቲያንን ጥያቄ ልጠይቅህ ደምረው። እሺ፣ ሎዛ ኢቨንት ከአብያተ ክርስቲያናት ጋር ለማስተባበር ሲሄድ ውል ይዋዋላል? ሎዛ ኢቨንት አብያተ ክርስቲያናትን ለማሰራት ወይ ደግሞ ብር ገቢ ማሰባሰብ ሲሄድ ውል ይዋዋላል? አዎ፣ ሎዛ ኢቨንት ከአብያተ ክርስቲያናት ጋር ለምሳሌ ከአብያተ ክርስቲያናት ጋር አሁን ሚሊኒየም አዳራሽ ላይ ለሚደረግ ማንኛውም ነገር በነፃ ነው የሚሰራው፣ አይዋዋልም። በነፃ ነው የሚሰራው። ስለ ሚሊኒየም አዳራሽ አልጠየኩም። ለምሳሌ ድሬዳዋ ሲሄድ ሎዛ ኢቨንት ውል ተዋውሎ ነው የሄደው። ሎዛ ኢቨንት እዛ ድሬዳዋ ሄዶ በሚደረግ ነገር ላይ ተዋውሎ ነው የሚሄደው። ከዛ ባሻገር ግን ምን አይነት ውል ነው የሚዋዋለው? ላይቭ ስትሪም እንሰራላችኋለን ነው የላይቭ ስትሪም በዩቱብም በቲክቶክም እንሰራለን ነው። ምን አይነት ውል ነው የሚዋዋለው? እንደ ምን አይነት ውል ነው የሚዋዋለው ማለት ይሄንን የሚያክል ብር ትከፍሉናላችሁ ብሎ ነው የሚዋዋለው ወይስ ዝም ብሎ ሄሮ? ይሄማ ከሆነ እነሱ በሚመቻቸው የለንም ካሉት ራሱ በነፃ ነው ይዞ የሚሄደው። አለን ካሉ ደግሞ ማለት እሺ፣ እኔ ልነግርህ ነው። እዛ ጋር ያለውን የውል ስቴትመንት ቀርበው ራሱ ቤተክርስቲያኖች የምታቀርበው በሚመቻት በማይጎዳ መልኩ። ከዛ በኋላ ሎዛ ኢቨንት ያንን ይመለከትና በቃ እንደዛ ነውና ይልና ይነግረናል። ከዛስ እኛ ምን አይነት ውል እንደምታቀርብለት ስራ ልጅ ነዋ። አንተ የማስታወቂያ ስራ ትሰራለህ እንዳንተ ማስታወቂያ ስራ በአንድ ይሄ የሚያክል ትከፍላላችሁ ብዬ ዶክመንት ልክላቸዋለሁ ካሉ ይሰራሉ። እንካ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የማስታወቂያ ስራ ይከፈለዋል አይከፈለውም? ይከፈለዋል። ለምን ይከፈለዋል? የሳተላይት ክፍያ ስላለባቸው ነው። እያስቸገሩት ነው መሰለኝ። ኧረ ምንም አልተደወለም። ምን ልክ ነኝ
የለህም ፖዝ እየሆነ ነው እኛ ጋር ኔትወርክ ይሆናል እንጂ አለው። ጥሩ አሁንም የለህም። እሺ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውል ስትዋዋል ወይ ደግሞ የኢኦቲሲ የሚሆን የሚኬም ውል ሲዋዋሉ የሳተላይት ክፍያ በአመት ስለሚከፍሉ ነው። በአመት የሚጠበቅባቸው በሚሊዮንስ የሚቆጠር ክፍያ ስላለባቸው እሱ ለመክፈል በማንኛውም የሚተላለፉ ማስታወቂያዎችን ታስከፍላለች። ይሄም የሳተላይት ክፍያ ስላለባቸው ሰራተኞች አሉት። በነገራችን ላይ ለሰራተኞቹ ለሚከፍለው ክፍያ ሊዋዋል ይችላል። እኔ ችግር የለብኝም። እሱ ማለትና ማስቻለሁ ሎዛ ደብዳቤው ላይ እዚህ ላይ የሚያቀርቡት አንዱ መደራጅ የሚያደርጉበት ጉዳይ እንዴት ነው? አንድ የሚያስተባብር ሚዲያ ሄዶ ወይም አንድ የሚያስተባብር ኢቨንት ሄዶ 4.5 ሚሊዮን ብር አስወጥቶ 2 ሚሊዮን ብር የሚያስገባው በምን ሂሳብ ነው? ለዛ ነው ጸጌ አሁን እንደዚህ አይነት ነገር ሀፕን ያደረገው አዋሳ ላይ ነው። ሀፕን ያደረገው ገባ አዋሳ ላይ ነው። ከዛ ባሻገር ባሉ ቤተክርስቲያኖች ግን ጎንደር አለ፣ ባህር ዳር አለ፣ ኢብን ድሬዳዋ እንኳን አለ፣ ድሬዳዋ አለ፣ ደቡብ አለ፣ የተለያየ ቦታ ሰማይ ልጨርስና ከዛ ትቀጥላለህ። ከሐዋሳ ውጪ በሎዛ ኢቨንት ስር ኪሳራ ገጥሞኛል ብለው ለአንተ ሪፖርት ያቀረቡ ሰዎች አሉ። ኪሳራ አንደኛ ነገር እኔም አልጠየኩኝም። እስቲ ኪሳራ የገጠማችሁ ላኩ፣ ፋይል ላኩ። ለአንተ የቤት ስራ የምሰጥህ በቃ ለአንተ በደምብ ተረዳኝ። ሀሳቤ ተረጋግተን እንድናወራ ስላሰብኩኝ ነው። ለምሳሌ ድሬዳዋ ሄዳችሁ አሰባስባችኋል። በቪዲዮ ላይ መጨረሻ ላይ ማጠቃለያ እንደሰጣችሁት 6.1 ሚሊዮን ብር አሁን ገብቷል። 6.2 ሚሊዮን ብር በቃል የተገባ አለ፣ ያልገባ ብር አይደለ? 12 ሚሊዮን ብር 12.3 ሚሊዮን ብር ገብቷል። አጠቃላይ ተሰብስቧል 12.3 ሚሊዮን ብር የገባው ያውም እንደዚህ እየተሰደብን ማለት ነው እንጂ 30-40 ሚሊዮን ብር እንሰበስብ ነበር። እሺ ተሰበሰቡ ነበር፣ ብዙ ልሰበሰቡ ይችል ነበር አውቀዋለሁኝ። እሺ የኔ ጥያቄ ታውቀዋለህ? ምን ያህል ከድሬዳዋ እግዚአብሔር ቤተክርስቲያን ጋር ምን ያህል ውር እንደተዋወሉ ታውቀዋለህ? ይሄኛው እኔ ተቀጣሪ ነኝ። እማቀው ምንድነው ጥያቄ የምጠይቀው ሎዛ ኢቨንት በኮሚሽን እና በፐርሰንት እንደማይሰራ ነው ማለት እንደማይሰራ። ከዛ ውጭ ግን ውላቸው ሲዋዋሉ እኔ ሄጄ አልነበሩም፣ አጠገባቸው አልነበረም። የእኔ ዋናው መሞገቻ ግን ምንድነው አይዋዋሉም አለም ግን ሲዋዋል ሎዛ ኢቨንት በፐርሰንት እና በኮሚሽን ተዋውሎ አያውቅም ነው። ነው ኮሚሽን ካልተከፈለው ምንድነው የሚከፈለው? ኮሚሽን ካልተከፈለው ምንድነው የሚከፈለው? ቅድም እኮ ነገርኩህ እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን የማስታወቂያ ይቀበላል። በሰዓት ስንት እንደሚቀበል ታውቃለህ? ከ6,000 ብር በላይ ነው የሚቀበለው በሰዓት ገባህ? ያንን ይቀበላል። በቃ አቡነ አብርሃም እኮ ተናገሩ። አንደኛ መጽሐፍ ቅዱስ የሚያበራየውን በሬ አፉን አትሰር ይላል። እኛ 24 ሰዓት 48 ሰዓት 36 ሰዓት ቁጭ ብለን ማለት ነው ቁጭ ብለን ለህዝብ እየተናገርን ቤተክርስቲያን በዛ ልክ እንድትገነባ ከተደረገ በኋላ ለእኔ ትራንስፖርት ለሰንበሌ ትራንስፖርት ቢሰጥ ቅር ይላል ወንድሜ? እኔ ቅር አይለኝም። ተናገር ያለ ቪዲዮ ላይ ሎዛ ይሄን ነው የሚያደርገው። ሎዛ የሚያደርገው ይሄን ነው። በደምብ ስማኝ። መረጃ ይኸውልህ የምትችል ከሆነ አንተ ማድረግ ያለብህ ነገር ለምሳሌ ድሬዳዋ 6.1 ሚሊዮን ብር ገቢ አድርገናል ካል 6.2 ሚሊዮን ብር ቃል ተገብቷል። ነገር ግን ድሬዳዋ ላይ ምን ያህል ነበር ሊከፈል ይሄድ ነው? ስንት ነበር የተከፈለው? ለሎዛ ማህበር ወይ ውል ያደረጋችሁ ስንት ነው በልና ጠይቀው እስኪ ሎዛ ሚዲያ በቃ ጠይቋል። ከዛ ኋላ ዶክመንቱ ላክልኝ። አሁን አንተ ምንም አይነት ዶክመንት አላመጣም። ሲጀመር ምንም አይነት ዶክመንት አላመጣም። ሎዛን የምከስበት ምንም አይነት ነገር የለም። የመጀመሪያ ሎዛን አልከስም በቃ ሎዛን አልከስም ብዬ ተናግራል። እኛ በሎዛ ስር ያለነው ሰዎች ሌቦች ናቸው ብለህ ስማችንን ያጠፋኸውን አዲስ ወይ ደግሞ ይቅርታ ጠይቅ። ከዛ በኋላ ባለው ነገር ደግሞ እንቀጥላለን። ቪዲዮን አምጣ ውስጥ ሎዛ ስር ያሉ ሰዎች ሌቦች ናቸው ያልኩበትን ቪዲዮ አምጣ ውስጥ
ሎዛ ስር ያሉ ሰዎችን ሌቦች ናቸው ያሉትን እስቲ አምጣ ውስጥ እሺ ቆይ እንታለኝ እንስማው ሁላችን እስቲ ቆይ ጊዜ አዝነው እኮ ነው ለዚህ ግራም እንኳን አዝነው ነው ለማርም ነው አዝነው አይደለም ቢዝነስ ነው የሚሰሩት ማራቆት ነው አሰማችሁ ልጅ እንዳልኳችሁ አንደኛው ትልቁ ችግር ይሄ ሎጎ የምትመለከቱት ሎዛ ኢቨንት ይሰማል አባቢ ጉባኤት ያዘጋጃል እየተካሄደ ያለው በዚህ ዶዶ ካንሳ ነገር እንቀጥልበት ስለዚህ አሁን እንደሚተደረገው ዶዶ ላይ እኔ ባለኝ መረጃ በሰማሁት መረጃ 6 ሚሊዮን ብር ነው በጀት ያዘው እነዚህ ለዚህ አራቋል እያልክ ነው አራቋል ካልክ ደግሞ ሌባ እንደሆነን እየተናገርክ ነው ሌባ እንደሆነ ስለዚህ መረጃ የለም እንዳራቁ ናቸው መረጃ የለም ያለ መረጃ ነው የምታወራው ኤክሶ ጊዜ ማባከን እንዳይሆን ጊዜ ማጥፋት እንዳይሆን ያለ መረጃ ነው የምታወራው ስለዚህ ይቅርታ ጠይቅ ህዝብን አሳስተሃል በተለይ በሎዛ ሚዲያ ላይ የተናገርከው ነገር ውሸት ነው አምናሃል አመሰግናለሁ ቴንኪው ማን ነው ይቅርታ ጠይቀው አንተና ሎዛ ሚዲያ ይቅርታ ጠይቅ ስለሌላው አያገባኝም ስለሌላው አያገባኝም ያለ ስራው ነው የሰጠው ያለ ስራው አለኝ ዶክመንት አለኝ አምጣ ዶክመንቱን እያልኩ እኮ መረጃውን ለምንድን ነው ማመጣው ላንተ እና ለምን ፈራህ ታዲያ እንዴ ለምን ትፈራለህ እንዴ መረጃ ካለ መረጃ አንተ ጠየቁ እኮ እግዚአብሔር አብ ላይ ምን ያህል ውል ተዋዋለ ስለ አላቀም አጥኝ አንተ የማታውቀውን ውል እየተዋዋለ ያለ ማህበር እንዴት ነው ያውቃለሁ ብሎ እየመጣ ያለ እቺ ምን ያህል አንተ ማታውቀው እኔ እያልኩ ያለሁት እኔ እያልኩ አዳምጠኝ ምንም ነገሩን አታዙረው እኔ እያልኩ ያለሁት ሎዛ ኢቨንት ሎዛ ኢቨንት በፐርሰንት አይሰራም ይኸውልህ ስማ ሎዛ ኢቨንት በፐርሰንት አይሰራም ይኸውልህ አዳምጥ ሎዛ ኢቨንት በፐርሰንት አይሰራም በኮሚሽንም አይሰራም አንተ አመጣለሁ ያልከው አንተ በፐርሰንትና በኮሚሽን ሎዛ ኢቨንት ይሰራል ብለሃል አምጣ መረጃ ከሰራ መረጃ አምጣ በቃ የለህም ለምን እነግርሃለሁ ታዲያ የለህም ሳይኖር ሚዲያ ላይ ለምን ስም ታጠፋለህ ስም ለምን ደሜ እየተደማመጥን ዶክተር አለሽ ገብተሻል ብላክ ነው ትንሽ ፕሮፋይልሽ ደሜ ይሰማል ይሰማል እሺ አይ እንትን እድል እየሰጠ ማለት ምንድነው ፕሬሚስሱ የሚለውን የተረዳን ካልሆነ ምንድነው መረጃ ማሸሽ ወር ደግሞ ሌላ ምናምን ነገር ይሆናል ስለዚህ ወይም እንዳለው አሁን አንተ ሎዛ ስንት ቅጥረኛ ሰው አለው ብለህ አታውቅም የንግድ ፍቃድ ቁጥሩ ስንት ነው ብለህ አታውቅም ይሄ እኮ የአድሚኒስትሬሽን ስራ ነው ይኸውልህ እኔ መናገር የምችለው እንደ ቤተክርስቲያን ልጅነቴ መናገር የምችለው ሎዛ ኢቨንት በፐርሰንም በኮሚሽንም ሰራ የሚል ከሆነ መረጃ አሳየኝ እኔም አብሬው ሎዛን እወቅሰዋለሁ እያልኩት ነው ሎዛ ግን በፐርሰንትና በኮሚሽን ሳይሰራ በውል ይሰራል አዎ ይሰራል ለምን ድርጅት ተቋም ስለሆነ ተቋም ነው ገባ ተቋም ዝም ብሎ አይንቀሳቀስም አለቀ ያ ድርጅት ትርፍ ገቢ ካለው ትርፉ ለማን ነው የሚሰጠው ትርፍ ገቢ ካለው ፕሮፊት ካለው ማለት ነው ፕሮፊት ማርጂኑ ከፍተኛ ከሆነ የፕሮፊቱ ተካፋይ ማን ነው የሚሆነው የፕሮፊቱ ተካፋይ ማን ነው የሚሆነው ደንብ አለው እኮ ምን ማድረግ እንደሚገባው ሎዛ ኢቨንት ያውቃል ገባ ከኛ ጋር ለምሳሌ ግን ስንት ሊከፍለን እንደሚገባ እንደሚያውቀው ሁሉ ትርፋማ ሲሆን ወይም ደግሞ ትርፍ ሲያገኝ ምን ማድረግ እንደሚገባው ያውቃል ሎዛ ኢቨንት ያውቃል ይሄ የራሱ የውስጥ ደንብ ነው እኔ አሁንም ቢሆን ኤክሶ ስመኝ እኔ አሁንም ቢሆን የምሞግተው ምን መሰለህ የምሞግተው ስለ ሎዛ የውስጥ አሰራር ደንብ አይደለም
ገባ? እኔ ሎዛ አጭበርባሪ ነው፣ ሎዛ የቤተክርስቲያን ከቤተክርስቲያን በኮሚሽን ነው የሚሰራው፣ በፐርሰንት ነው የሚሰራው የሚል ከሆነ ሎዛ የሰራበትን ማህተብ ያለበትን ነገር ያምጣና ያሳየኝ እያልኩ ነው። ገባ? በኮሚሽን አይሰራም፣ በፐርሰንት አይሰራም እያልኩ ነው። ይሰራል የሚል ከሆነ መረጃ ያሳይ ነው፣ ለህዝቡ ያሳይ። አለቀ። እሺ ከሰጠኝ ድሉን ሎዛ የውስጥ አሰራሩን አላውቅም ማለት ወንድም አጀንዳ እንዳቀይ ምንም አጀንዳ እንዳቀይር እኔ የምፈልገው አንተን የፈለጉበት ዋናው ምክንያት ሎዛ አጭበርባሪ ነው። ሎዛ ከተለያየ ቤተክርስቲያን በኮሚሽንና በፐርሰንት ይሰራል ያልክበትን መረጃ አለኝ ያልከውን አሳይ ነው። ሌላው ውስጥ ስለ ሎዛ አሰራር ምንም መናገር አልችልም። አሁን መጀመሪያ ያንን እንጨርስ። አለበዛ ይቅርታ ጠይቃ አጭበርባሪ ካልሆነ ሎዛና በሎዛ ስለ ቲክቶከሮች ዩቱበሮች አጭበርባሪ ካልሆነ ይቅርታ ጠይቅ፣ ይቅርታ ጠይቅ። መረጃ አንተ መረጃ አጭበርባሪ ነው የምትል ከሆነ መረጃ አሳይ፣ መረጃ አሳይ። አጭበርባሪ ነው የምትል ከሆነ መረጃ አሳይ። ይኸው አደባባይ ዝም ብሎ ቪዲዮ መስራት ብቻ አይደለም፣ አደባባይ መረጃ አሳይ። ቪዲዮ የምሰራው እኮ በማስረጃ ነው። ደግሜ ልንገርህ፣ ይኸው አሁንም አመጣሁልህ መረጃ ከሆነ ሎዛ ምን ብሎ እንደፈረመ ማታ ከሆነ ሎዛ ከአብያተ ክርስቲያናት ጋር ምን ብሎ እየተዋዋለ እንደሆነ ማታ ከሆነ እንዴት ነው ዲፌንስ? ቆይ አንተ ለምሳሌ ቆይ ጸጌ ከህዳር 12 እስከ 26 ማን የሰራው አውሳ ላይ ማን ነው? ደብዳቤው ላይ አይናገርም። ታዲያ ምንም የማይናገር ደብዳቤ መረጃ ብለህ እንዴት ይዘህ ትመጣለህ? እንዴት ይዘህ ትመጣለህ? ማንን ነው የምወቅሰው? ማንን ነው የምወቅሰው? ይሄንን ግለሰብ ሰርቶት ከሆነ ግለሰቡን አልጠቅስም እንዴ? ማንን ነው የምወቅሰው? ምንም ነው። አነጋገሬ ነው አነጋገሬ ነው። ሁለታችሁንም ቆይ አንድ ጊዜ በእርጋታ ብትነጋገሩ አሪፍ ነው። እና አንደኛ ደም የምን መሰለ ጸጋዬ የሰራቸው ቪዲዮዎች ላይ ቪዲዮን እያወጣ እዚህ ላይ ምንድነው ማስረጃ ማለት የተሻለ ይመስለኛል። አይ ዶንት ቲንክ ጸጋዬ ያንን 4 ሚሊዮን ወጪ 2 ሚሊዮን ገቢ የሚለውን ለሎዛ ማለቱን እንደዛ ሲል አልሰማሁትም። ነው ካለም ፋይል መሰረት ይህንን አድርጓል፣ ቤተክርስቲያን አጭበርብሯል ያለበትን እያወጣችሁ እንደዛ ይሻላል፣ ዝም ብሎ ጭቅጭቅ ከሚሆን ማለት ነው። ሎዛ ነው እንዲህ አጭበረበረው ብዬ የትኛው ቪዲዮ ላይ ተናገርኩኝ? እዛ ቪዲዮ ላይ የተናገርኩትኝ ይሄን የሚያክል ገቢ ገብቶ ይሄን የሚያክል ወጪ ወጥቷል። እዛ ደብዳቤ ላይ በስም የተጠቀሰው አንድ ሚዲያ ብቻ ነው፣ ጊዜ ሚዲያ ይባላል። ለጊዜ ሚዲያ 25 ሺህ ብር ሰጥተናል ይላል። ከዛ ውጪ በስም የተጠቀሰ ምንም አይነት የለም። እኔም ቪዲዮ ላይም ክሌም አላደረኩኝም። ይሄ ደብዳቤ ሎዛን የሚመለከት ነው አላልኩኝም። ምክንያቱም የተጻፈ ዶክመንት የለም፣ የተጻፈ መረጃ የለውም። እዛ ላይ ግን እኮ ከሌለው እኔ እኮ ዶክተር ከሌለው ምንም መረጃ ከሌለ ለምን ሚዲያ ላይ ይዘህ ወጣ? ምንም በዛም ሚዲያ ላይ ይሄን ደብዳቤ ባቀረብኩበት ሚዲያ ላይ ለጊዜ ሚዲያ ብቻ የሚል ነው ስም ያለው። ወየ ቤቴ እየሰማህ አይደለም፣ ከንቱ እኮ ነው። በነገራችን ላይ ወደ ውስጥ እየገባ ስለሆነ እየሰማህ አይደለም። እንደ አዲስ እዛ የሰማውን ወደዚህ ማስተጋባት ነው የያዘው። ደምረ እየሰማሁሽ ነው። በእናትሽ አንቺ ደግሞ ይሄን ለመናገር ነው የገባሽው። እያንዳንዱ እየሰማህ አይደለም አልሽኝ። አሁን ቆይ ጠብቀኝ ወይ ቤቴ አለሽ። እየሰማህ አይደለም አልሽው። እኔ ውስጥ ገብቼ ለምን ነው የማልሰማሽ? ለምን አልሰማሽም? ወደ ውስጥ አትግባ። ቆይ አንዴ ተረጋጋ። ለምን አልሰማሽም? ሲጀመር ለምን ይሄን ለመናገር ፈለግሽ? እሺ በቃ ሻዳ ለምን ፈለግሽ ይሄን ለመናገር? ሌባ ይለኛል እንዴ? በኢየሱስ ምን በማላውቀው ነገር ተረጋጉ ፕሊዝ። እኔ ማለት ነው ቤቲ ቆይ አንቺ እና እኔ ሌባ ሲል አልሰማሁትም። ጸጋዬን ስፔሲፊካሊ ወንድሞች እህቶችን ሌባ ሲል አልሰማሁትም። ቪዲዮ ግን የእሱን ቪዲዮ ሰርተው ጽሁፍ ጽፈው ከላይ ሌባ እያሉ ብዙ ክርስቲያኖች እንደዛ ሰርተዋል። እና እሱ ባልሰራው ነገር ሌባ አለኝ ከማለት አንተ ይሄንን ቪዲዮ ስትሰራ ማስረጃ ምንድን ነው እያልን እንጠይቅ ነው እያልኩ ያለሁት ጸጋዬን። በቃ ቴንኪው ያው ቀጥለው ያንን ደብዳቤ ባሳየሁበት በነገራችን ላይ በጣም አንዱ ጥሩ የማይሆነው ነገር ምን መሰላችሁ? የመረጃ ምንጭ መጠየቅ በጣም ነውር ነው። በነገራችን ላይ ለአንድ ሚዲያ መረጃ ምንጮችህ እነማን ናቸው ብሎ መጠየቅ የሚገባ አይደለም፣ ማንም ሰው መረጃ ምንጩን ስለማይሰጥ። ስለዚህ መድከሙ ተገቢ አይደለም። እሱ ነገር ባታነሳው።
ወደ ጉዳይ ስገባ ግን ደብዳቤውን ያቀረብኩበትም ደብዳቤው የተለቀቀውም በተመሳሳይ ቀን ነው። ጠዋት ላይ ተለቀቀ፣ ፌስቡክ ላይ ተለቆ ነበር፣ ቴሌግራም ላይ ተለቆ ነበር። ያንን ደብዳቤ አንብቤዋለሁኝ። ሳነበውም ክሌም ያደረኩትኝ በስም ጠቅሼ የተናገርኩትኝ ሚዲያ ጊዜ ሚዲያ የሚባለው ነው። እዛው ላይም 5ኛ ቁጥር ላይ የሚገኝ ስም ስለሆነ ነው እሱ በስም ተጠቅሶ ለጊዜ ሚዲያ 25,000 ብር ሰጥተዋል የሚል ነው። ከዛ ውጪ የማንንም ሚዲያ ስም በዚህ ቪዲዮ ላይ አልጠቀስኩኝ። ከዛ በኋላ ሁለተኛ ቪዲዮ ሰራሁኝ። ሁለተኛ ቪዲዮ ስሰራ ወንድም ተመስገን ለሆነ ወንድም ያወራውን ድምፅ ቮይስ ልደተ ቃል የሚለው ወንድማችን ጠቅሻለሁ። በስም የጠቀስኳቸው ሚዲያ ላይ የምናገረው ልደተ ቃል ወንድም ተመስገን የተናገረው በዚህ ድምፅ ላይ ልደተ ቃል ይቅርታ፣ እኔ ስለሌላ ፐርሰንት እንዲወራ አልፈልግም። እኔም እንዲወራ የምፈልገው ኖ በቃ የለማ ሰዎች በሚቀላቀሉበት ሰዓት ወይ ደግሞ በቤታቸው ገብታ ስለ እነሱ መናገር ትላል። እኔ ግን አሁን መናገር የምችለው ስለ እኔና ስለ ሎዛ በሎዛ ስር እስካለው ድረስ ሎዛ በኮሚሽን ሰርቷል አልሰራም፣ በፐርሰንት ሰርቷል አልሰራም፣ መረጃ አለ የለህም ነው። በቃ አንድ ላሳጥርላችሁ ነገሩን ከይቅርታ ጋር አንተን ተስፋዬ ማለት ነው ጸግሽ ነው ይቅርታ ጸግሽ ማለት አንተ ማቅረብ የምትፈልገው የሎዛን እንትኑን መረጃውን ማቅረብ የምትፈልገው አንተ በደምረው ፊት ሳይሆን በሎዛ ፊት ለፊት ነው አይደለም? መረጃውን አወጣለሁ እያልክ ያለ እሱ ይጠይቀኝ ስትል ሰምቻለሁ ቅድም ነግሬዋለሁ። ስለዚህ ደምረው የሚመለከት ነገር ከቤተክርስቲያን ምንም አልተቀበልኩም ካለ ሎዛ ኢቨን ባክሽ አንቺ ወረጂ በአንቺ ቤት እየበጠበሽ ወረጂ በቃ ቤት እየበጠበሽ ነው። እኔ እነ ኤክሶን ቤት ከፍቼ ሌባ ከሆንኩ ሎዛ ሌባ ከሆነ አጭበርባሪ ከሆነ በኮሚሽን የሰራ ከሆነ በፐርሰንት የሰራ ከሆነ ጸጋዬ ሰርቷ ብሎ የሚያምን ከሆነ ሼር አድርጉለትና ጸጋዬ ይምጣ ስለ ሎዛ በኮሚሽን መስራት አለመስራቱን ይናገር ብዬ ነው የተናገርኩት። የለኝም መረጃ የምትለኝ ከሆነ እዚህ ጋር እንጨርሳለን። በቃ ፔሬድ። መረጃ የለኝም ካልክ እንጨርሳለን። ሎዛ ኢቨንት በኮሚሽን የሰራበት በፐርሰንት የሰራበት ነገር የለኝም የምትል ከሆነ እዚህ ጋር እንጨርሳለን። መርዘም አያስፈልግም። ፔሬድ ግን ማለት ነው። እስቲ አንድ ፔጅ ላይ ኮሚሽን ማለት ከሚገኘው ፐርሰንት ከሚገኘው ገንዘብ ላይ ይሄን ያህል ፐርሰንት ማለት ነው አይደል? ኮሚሽን ሲባል ማለት ነው። ከሚገኘው ላይ አሁን ለምሳሌ ነው። ሌላ ደግሞ አለ፣ ሌላ ሲስተም ደግሞ አለ። ምንድነው ያ ሲስተም? ቋሚ የሆነ ፊክስድ የሆነ ሳላሪ ማለት ነው። አንድ ቲክቶከር ወይም አንድ ድርጅት ከሆነ ቤተክርስቲያን ጋር ሲዋዋል ይሄን ያህል ክፍያ ይከፈለዋል። ይሄ ከሚገባው ገቢ ጋር የሚገናኝ አይደለም፣ ፊክስድ ነው፣ የሚቀያየር አይደለም። ስለዚህ ሁለት አይነት የክፍያ ሲስተም አለ። ስለዚህ ሎዛ የሚቀበለው በፐርሰንት ነው ማለት ከሚገኘው ገቢ ላይ ነው ወይስ ቋሚ ፊክስድ የሆነ ገቢ የገንዘብ አቀባበል ዘዴ ያለው? እዚህ ላይ አንድ ፔጁ ነው መጀመሪያ ጸጋዬ እየተቃወምክ ያለኸው ሎዛ አድርጓል ብለህ እያቀረብክ ያለኸው ከሚገኘው ገቢ ላይ በፐርሰንት ነው ወይስ ፊክስድ የሆነ ገቢ ከቤተክርስቲያኖቹ ይቀበላል የሚል ነው። ሁለት ሀሳቦች ላንሳ። አንደኛው በስም ጠቅሶ እገሌ ዩቲዩብ፣ አሁን ዶክመንቱ ማሳየት ስለማልፈልግ ነው እንዳልኳችሁ፣ እገሌ ዩቲዩብ ይሄን የሚያክል ተከታይ ያለው ይሄ ነው ዩዘር ኔሙ፣ ይሄ ነው ሊንኩ፣ የአካውንት ባንኩ ይሄ ነው፣ ላይቭ ከገባ ይሄ የሚያክል ብር ይከፈለዋል፣ ዶክመንተሪ ከሰራ ይሄ የሚያክል ብር ይከፈለዋል፣ ዝርዝራቸው ተጽፏል። ይሄን ቀድሞ የሚላክላቸው ይሄ ነው። ይሄ የሚያክል ሰው ይመጣል፣ ይሄ የሚያክል ብር ትከፍላላችሁ። አንደኛው ወያቸው ይሄ ነው። ሁለተኛው ይሄ የሚያክል ብር የሚገባ ከሆነ አንደኛው ገና ያላወጣሁት ቮይስ ነው፣ ይሄኛ በቮይስ ያለ ነው። ይሄ የሚያክል ብር የሚገባ ከሆነ ይሄ የሚያክል ብር እንፈልጋለን። ወይ ደግሞ አንድ ቤተክርስቲያን ለምሳሌ እኛ ማስተባበር የፈለግነው ይሄ የሚያክል ብር ነው ብለው ይናገራሉ። ኦኬ እንደዛ ከሆነ እኛ የምንፈልገው ይሄ የሚያክል ብር ነው ይላል። ይሄ በቮይስም ያለ የቤተክርስቲያን አስተዳዳሪ ቁጭ ብሎ የተናገሩት ነገር ነው። ሁለቱም ዶክመንቶች አሉኝ፣ ግን አላወጣኋቸውም። እነሱ እንዳልኩት ደግሞ ለአንተ ለደምር ደግሞ አላሳየህ። ሎዛ ኢቨንት ከቤተ ክርስቲያን ምንም አይነት ብር ተቀብዬ አላውቅም፣ ከቤተሰብ ምንም አይነት ብር አልቀበልም የሚል ከሆነ የዛን ጊዜ ጸጋዬ ዶክመንት ምንም የለም። አሁን በመጀመሪያ ደረጃ ገና ለገና መረጃ እንዲሰጥ ነው የምፈልገው። ሲጀመር መረጃ የለም። የሌለ መረጃ ምንድን ነው? ሎዛ ኢቨንት አንተ ከምትላቸው ቤተክርስቲያኖች ዘንድ በፐርሰንት ለምሳሌ ያክል ዶክተር ይኸውልሽ ምን አለ መሰለህ፣ በፐርሰንት ሲባል እኛ 20 ሚሊዮን ከሰበሰብን ከ20 ሚሊዮን ውስጥ 4 ሚሊዮን ብር ትሰጡናላችሁ የሚል አግሪመንት አለ።
በኮሚሽን ማለት ደግሞ ምንድነው 20 ሚሊዮን ከሰበሰብን በእያንዳንዱ ቀን ይህን ያክል ገንዘብ ግዴታ መክፈል አለባችሁ የሚል ግዴታ የሆነ ነገር መቀመጥ አለበት። ሎዛ ኢቨንት እንደዚህ አይነት ውል አላት ወይ ከቤተ ክርስቲያን? ይህንን ነው የምጠይቀህ። የላትም፣ መረጃው የለኝም የምትለኝ ከሆነ ከዚህ በኋላ ስለ ሎዛ ኢቨንትም ስለ ቲክታከሮችም ስለ ዩቱቦችም አንተ የመናገር አቅምም ብቃትም የለህም ማለት ነው። ያለ መረጃ ነው የምታወራው። መረጃ አምጥተህ አሳየን እያልን ነው። ሌባ ከሆንን አሳየን መረጃ አምጥተህ። አለበለዚያ የሚሰራ ይብላ ካልክ ደግሞ እየሰራን እየበላን ነው። ፔሬድ። ይህን ደግሞ እያደረገችልን ያለው ማናት? ሎዛ ኢቨንት ናት። አለቀ። በግላችን ሄደን እያንዳንዱ እኔ ያው በሎዛ ስራ ያለን ሰዎች በግላችን ሄደን ሎዛን ተገናርገን በግላችን ከቤተክርስቲያን ጋር ከየትኛውም ተነጋግረን አናውቅም። ከዛ ውጪ ከሎዛ ኢቨንት ውጪ ሌሎች በግል የሚያደርጉ ወንጀል ሊኖር ይችላል። አይኖርም አይደለም፣ ወንጀል ሊኖር ይችላል። እሱን ወንጀል ማጋለጥ ማጋፈጥ ትችላለህ። ሎዛ ኢቨንት ላይ ግን አይነ ካለ በሎዛ ኢቨንት ስር ያሉ ቲክታከሮች ላይ አይነ ካለ መረጃ አምጣና በመረጃ ውቀሰን እያልኩ ነው። መረጃ የለኝም ካልክ ማለት ነው ጸጋ ሲያኗ ካገኘች ይሄን ያህል እንቀበላለን የሚል ነገር ሲቀጥረንም ድርጅቱ እንደዛ እንደሚሰራ አልተነጋገርንም፣ ያደርጋል ብለንም አናምንም ነው እያለ ያለው። ስለዚህ በፐርሰንት ገንዘብ ይቀበላል። ኦፍኮርስ ያንን ትክዳለ ደምረው ድርጅቱ ገንዘብ ይቀበላል አይቀበልም? በሎዛ ስር ገንዘብ እንቀበላለን። አይ እናንተን ሳይሆን ድርጅቱ ራሱ ለእናንተ ለሚሰጠውም ይሁን ለሌላ ለትርፉም ይሁን ለወጪውም ይሁን ገንዘብ ይቀበላል። በነፃም ደግሞ ይሰራል። በነፃም የሚሰራው አለ፣ ገንዘብ ተቀብሎም የሚሰራው አለ። ስለዚህ ጸግሽ አሁን እያለ ያለው ገንዘብ ተቀብሏል ከቤተክርስቲያን ወይስ አልተቀበለም እያለ ነው የጠየቀ ያለው። ይኸው ይቀበላል አለ። ነገር ግን በፐርሰንት ነው ወይ ከቤተክርስቲያናቱ በፐርሰንት ነው ወይ የሚቀበለው የሚለውን አንተም ያው ፈቃደኛ በምትሆንበት ሰዓት በፈለግከው ሚዲያ መረጃውን ማቅረብ ትችላለህ። ግዴታ ደምረው ቤት አቅርብ ተብሎ መገደድም የለበትም። ቪዲዮም ከፈለገ መስራት ይችላል። ድርጅቱ ጋር ሄዶ መስራት ይችላል። ግን በፐርሰንት ይቀበላል ብለህ ክሌም ብታቀርበው አሪፍ ነው ብዬ አስባለሁ። ሎዛ ኢቨንት እኮ መምጣት ይመጣ ነበረ ዶክተር፣ ሎዛ ኢቨንት መምጣት ይመጣ ነበር። ነገር ግን ዛሬ ኪዳነ ምሕረት ስለሆነ ቤተክርስቲያን ነው። ግን አሁን ሎዛ ኢቨንት እንኳን ሳይመጣ ጸጋዬ ሎዛ ኢቨንት በኮሚሽንም በፐርሰንትም ይቀበላል ይዋዋላል ብለህ የምትለው ማስረጃ ማምጣት አልቻልክም። ስለዚህ አንተ የምትናገራቸው ቪዲዮዎች ከዛሬ ጀምሮ ውሸት ናቸው። ይቅርታ መጠየቅ አለብህ። እሺ ይቅርታ መጠየቅ አለብህ። ለመሰለ እንደዚህ አይነት ነገር እንዳታደርግ በወንድም ላይ። አሁን ቤተክርስቲያን እንዳይሰራ እንቅፋት እየሆናችሁ ነው። ቤተክርስቲያን አገር ነው። ለምሳሌ እግዚአብሔር ቤተክርስቲያን አገር ነው። ያ ብር ከተሰበሰበላቸው በኋላ እርግጠኛ ነኝ ከ12 ሚሊዮን ብር በላይ ነበር የሚሰበሰበው። ያ ብር ከተሰበሰበላቸው በኋላ ከዛ በኋላ እንደዚህ ነገር ብታደርግ ኢስ ኦኬ ኢስ ፋይን። አንተ ግን ምቀኝነት ይመስልብሃል። ለምን እኔ አልተጠራውም ይመስልብሃል። አየህ እንደዚህ ማለት የለማማች መሀል እንደዚህ ማውራት ጥሩ አይደለም። ያው አክብሮ ስለመጣ በትክክል እንደዚህ በመፈራረጅ ማውራት ጥሩ አይደለም። እንደዛ ማለት የለብህም። ከኡጋንዳ ጠርታችሁ ልታሰሩኝ ሀሳብ ነበራችሁ? ችግር የለውም። አሁንም እኛ ለመታሰር ዝግጁ ነን። ሌባ ኮንኩ ልታሰር ግን መረጃ የለም። ያለ መረጃ ሁለተኛ ህዝብ እንዳታደናግር። እንኳን አንተ ዘመዴ ራሱ መረጃ የለውም። እምነግርህ ማለት ነው። ሎዛን የመናገር አቅም የላችሁም እናንተ። ሎዛ ከኔ እኩል ቁጭ ብለህ ለምሳሌ ያክል ማንም ሰው ከኔ እኩል ቁጭ ብለህ 2 ቀን 16 ሰዓት ያለ እንቅልፍ 16 ሰዓት ቲክታክ ላይ ቁጭ ብሎ ለቤተክርስቲያን ገቢ ሰብስብ ቢባል አይሰበስብም። በአንድ ሰዓት ነው ላጥ ብሎ የሚሄደው። እምነግርህ ማለት ነው። ገባ? እንደዚህ አይነት ነገር ስታረቅ በመረጃ በማስረጃ ከዛ በኋላ ያ የተነገረበት ሰውዬ የተነገረበት ተቋም ምን እያደረገ ነው? እሱስ ምን እየሰራ ነው? ሌላ ቦታ ምን አይነት ስራ ሰርቷል? አሁን አንድ ሐዋሳ ብቻ መጥቶ እኛውን ሐዋሳ በነፃ ሄደናል። ባይገርም እዛ የተባለበት ቦታ በነፃ ሄደን ቪዲዮ ሰርተን ምን ብለን ጫካ ውስጥ ገብተን
ቤተክርስቲያኒቷ ከሐዋሳ ወደ 40 ኪሎ ሜትር ወደ ውስጥ ናት። ውስጥ ገብተን ምክንያቱም የቤተክርስቲያን ልጆች ነን ብለን ማለት ነው። ውስጥ ገብተን ቪዲዮ ሰርተን አጠናቀን ጨርሰናል። አትዝጊ። እንትን ማን ነው የሚዘጋው? ክፈቱ፣ እንትኑን ይጻፍ እንዳለ ክፈቱት። ቢበቃችሁ ይሻላል። ደሜ ተነጋግራችኋል። የደረሳችሁበትን ነገር ያው ጸጋዬ ደግሞ መረጃ ለማሳየት ፈቃደኛ ነዚህ። ጸጋዬ መረጃ ከሌለ ጸግሲ እዚህ ለማሳየት ፈቃደኛ ካልሆነም አናስገድም። ዩቲዩብ ላይ ያራሳየው መረጃ ያራሳየም ጋር መብት ነው። በቃ ግን ዋናው እዚህ ጋር 800 ሰው አለ። ለ800 ሰው መረጃ አምጣ ተብላል። መረጃ ማሳየት አልቻልክም። ሌባ የሆንበትን በጣም ይቅርታና እኔ በቁጥር ማምሰው አይደለሁኝም። ለምን 100 ሰው አይሰበሰብም? ዳዝን ማተር ለኔ ጉዳይ አይደለም እሱ። ስለዚህ መረጃ ማቅረብ አልቻልክም። እሱን ልንገርህ። ሁለተኛ ነገር ደግሞ ሎዛ ሚዲያ ወይ ደግሞ ሎዛ ኢቨንት ሚዲያ ሳይሆን ሎዛ ኢቨንት እኛ ከቤተ መረጃ አሳየን። ስለ ሎዛ ኢቨንት ሳይሆን ከዚህ በኋላ ምንም መነገራችን ስለ ሎዛ ኢቨንት መረጃ ማታሳይ ከሆነ ራስ ውረድ። አታውራም። መረጃ አላሳይም ካልክ ውረድ። ራስህ ጸጋዬ እወድሃለሁ፣ በራስ ጊዜ ውረድ። እኔ አላስወርድህም። ስለ ሎዛ ምንም ማውራት አልችልም። ከዚህ በኋላ ምንም መናገር አልችልም። እስካሁን እድል ፈንታ ሰጥቻለሁ። መረጃ ማሳየት አልቻልክም። ስለዚህ ውረድልም። በቃ መረጃ ማሳየት አልቻልክም። አመሰግናለሁ።